የክፍለ ሀገር መንገድ እገታ ሲያመጣ አየር መንገድ ትርፍ አመጣ። የምድር ጉዞ መዘዝ ይዞ በመምጣቱ ህብረተሰቡ አውሮፕላን መጠቀም በመጀመሩ ከመናኸሪያ ይልቅ አየር መንገድ አውቶቡስ ተራ ሆኗል። ለርካሽ ዋጋ ብሎ ርካሽ እጅ ላይ መውደቁ ብዙ ዋጋ ያስከፈለው ህዝብ ፊቱን ወደ አየር ማዞሩ ተገቢ ቢሆንም የአየሩም ዋጋ ከምድሩ እገታ ጋር ተቀራራቢ ሆኖበታል። የየብሱም የአየሩም ጉዞ ፈለጣ የሆነበት ህብረተሰብ ጩኸቱ እንደ ፉጨት እየተቆጠረ ነው። ይህም በመሆኑ ህብረተሰቡ ከፈጠራ ባለሙያዎች ጋር በመተባበር ከአውሮፕላን ዝቅ ከአውቶቡስ ከፍ የሚል ክንፍ ያለው ታታ በመፍጠር ነፍሱንም ኪሱንም ቢያተርፍ ይሻሏል። ክንፍ ያለው ታታ ወደ ስራ የሚገባ ከሆነ ሰው ከአንድ ቦታ አንድ ቦታ የእውነትም በበራሪው ሄደ ይባላል። የቢሊዮን ብር ዕዳዋን መክፈል ያቃታት ኢትዮጵያ አበዳሪዎቿ ፍርድ ቤት ሊገትሯት ነው። ወደፊት መራመድ አቅቷት ተገትራ የቀረችው ሀገር መገተር ባይገርማትም ክሱ ፍርድ ካገኘ እኛ ህዝቦቿ በሐራጅ መሸጣችን ነው። ልትገዙን ያሰባችሁ ሀገራት አገላብጣችሁ አይታችሁ ግዙን፣ በኋላ የተሸረፈ የተሰበረ ህዝብ ነው ብትሉ አንሰማችሁም። የተሸጠ ዕቃ አይመለስም። በሀገሩ ተስፋ የቆረጠውን ወጣት ስትገዙ ደረሰኝ ይቆረጥላችኋል የተባለ ሲሆን እስካሁን ሀገራችን በቀኝ አልተገዛችን ብንልም በግራ በኩል እየተቸበቸበች ነው። በኢኮኖሚ እላይ እንሰቅላታለን ያሉት ተበዳሪዎች በገመድ እያሰቀሏት ሲሆን ልጆቿ እርስ በእርስ ከሚበጣጠሱ ሸምቀቋን ቢበጥሱ የት በደረሱ። የእርሻ ቦታዎችን ለማዘመን በማሰብ በበሬ ይታረሱ የነበሩ መሬቶች በድሮን እየታረሱ ነው። በሬውን ትቶ ድሮን መጥመድ የጀመረው አዲሱ አሰራር መዓት ያለውን መፍትሄ ወደ መሬት እያወረደ ነው። የዘራውን ዘር ለማሳደግ ምቹ መሬት ያላገኘው ገበሬ ማዳበሪያ ሲጠይቅ መደበሪያ እያወረዱለት ነው። ለዘመናት ከሰማይ ዝናብ ሲጠብቅ የነበረው ገበሬ ያልጠበቀው ነገር እየዘነበበት ሲሆን በከፍተኛ መጠን ጉዳት እየደረሰበት ያለው ሰብል ትኩረት ካልተሰጠውና በጊዜው መታረም ካልቻለ ወደፊት የሚበቅለው እህል ቂም የያዘ ነው። የመሳሪያ ንግድ በጣም ደስ ይላል። በጣም እኔ ከልጅነቴ ጀምሮ ነው መሳሪያ መነገድ የጀመርኩት። ልጅ እያለሁ ጀምሮ ለመጀመሪያ ጊዜ የገዛሁት ሽጉጥ የኮባ ሽጉጥ እሱ ነው። ግን ምንም አላረኩበትም። ከሰራተኛችን አፍ ላይ ሙልሙል ማረኩበት። እሱን አስታውሳለሁ። እና ያኔ የጀመርኩት የመሳሪያ ንግድ ነው ሽያጭ እዚህ ያደረሰኝ። እኔ ባለቤቴ ራሱ እኔ ነኝ መልኳን አይቼ የተማረኩት እንጂ እሷን በመሳሪያ ነው የማረኳት። ከስራ ስትወጣ ጠበቅኳት። ታገቢኛለሽ አታገቢኝም አለበለዚያ ግንባርሽን ብዬ ነው እህትሽን ማገባት በጣም ትመሳሰላላችሁ ብዬ ቀለበቱን ልስበው ስል ቀለበቴን ተቀበለች። ኧረ እኔ ምን ማለት ነው አገባለሁ እንዴ 32 ዓመቴ እኮ ነው። አንተ ባትገልኝ ራሱ ማህበረሰቡ ይገልኛል። እንደዛ ነው ያለች። ከዛ በቃ ሰርጉን አፈጠንኩት። እኔ ወዲያው ሱፌን አስተኩሼ መጣው በሞዜር። እሷም ጸጉሯን ተኩሳ መጣች በማካሮቭ። እንደውም እንዴት ጸጉርሽ ስትተኮሺ ጭንቅላትሽን አልነካውም ብያት ነበር። ለካ ትስለኝ ጭንቅላት የላትም። ሄሎ ነኛው አለ። አው ሸጣለሁ አለ። ሁሉም ማን መሳሪያ አለ። ምን አይነት ነው የፈለከው አንተ? ጥቁር ክላሽ እንኳን ቀይ ክላሽ ነው። በቀዩ ላርግልህ። እሱ ቢሆን ይሻላል። ምክንያቱም ፖሊሶች ቢይዙ እንኳን መጫወቻ ነው ብለህ ትጫወትባቸዋለህ። እሺ ጥቁር ግዴታ ከሟች ጋማች እንዲያደርግ ችግር የለውም። እሺ እፈልግልሃለሁ። 550 ትከፍላለህ። 550 ሺህ እንደዛ ስንት ነው ታዲያ የምትለው እኮ ገባኝ። ራስን ለመከላከል ስንት ነው የምትለው አንተ? 200 ሺህ ምን ከበሽታ ነው እንዴ ራስን የምትከላከለው? 200 ሺህ ማር በላበት። በ200 ሺህ ይቀልዳል እንዴ? 200 ሺህ መሳሪያ። አሁን ገበያው እንደውም ቆንጆ እየሆነ ነው እንደሰማችሁት ነው። ጥሩ ነው። የሆነ ሰዓት ላይ ቀዝቀዝ ብሎ ነበር። አሁን ጦርነቱ ሞቅ ሲል አሁን ኪሳችንም ሞቅ እያለ መጣ። አሁን ጥሩ ነው። በጣም አሪፍ ነው። ብዙ ሰው ከጦርነት ምንም ትርፍ አይገኝም የሚል ሰው የኔን አካውንት ባሳየው ደስ ይለኛል፣ ምን ያህል ትርፍ እንደማገኝ። ሰላም ምን ትርፍ አለው? ሰላም እኮ አካባቢን ብቻ አይደለም ጸጥ የሚያደርገው ኪስህንም ነው። እኔ ምንም የምወደው ነገር ከሰላም የምወደው ሰላም ተስፋዬን ብቻ ነው። እኔ ይኸውልህ ከተማ ላለው መንግስትም መሳሪያ እሸጣለሁ፣ ጫካ ለገባው ታጣቂም መሳሪያ እሸጣለሁ። እነሱ ሲታኮሱ
ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? 7ኛው ሀገራዊ ምርጫ ልክ እንደ 6ኛው በሰላም ተጠናቀቀ። 8ኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል፣ ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል። አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል። ምርጫውን አስመልክቶ አንዳንድ ግለሰቦችን ዘና ዜና አነጋግሯቸዋል። እንደሚከተለው ይቀርባል። አቤት ምርጫ፣ አቤት ምርጫ! ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይኸው እንደምታይ ነው። ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩኝ ሄድኩት ወደ ምርጫ ቦርድ ምርጫ ጣቢያ እየሮጥኩኝ። እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ፣ ምንድን ነው ሊሞቱ ነው እንዴ አሉኝ። አሁን ልሞት ነው ግን አሁን አልሞትም፣ መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ፣ ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀመው ምርጫ ቦርድ። በቃ ከዚህ በላይ ምን ልበልህ? እንግዲህ ምን ልበል? ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለኔ እምባ ሊሰጥ የመጣው ነው ድምጽ የሰጠው። በቃ ኮሮጆን እኮ ገልብጠህ እንዲህ ብትደፋው እኮ ወረቀት ትንሽ ነው የምታገኘው፣ አብዛኛው እምባ ነው። ከዚህ በላይ ምን ደስ የሚል ነገር አለ? ከዚህ በላይ አለ እንዴ ሌላ ነገር? እኔ በጣም ነው ደስ ያለኝ፣ በጣም እውነቴን ነው የምልህ። ይኸው ያለፈውን አምፖል ነው አምፖል መርጫለሁ፣ ያው መብራት ነው። አሁንም ያው ስንዴ ነው የመረጥኩት፣ ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? የሰው ልጅ ሁልጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው። በተያያዘ እጅ የሌለው ግለሰብ ምርጫውን በጥርሱ እንደመረጠ ተሰምቷል። ድምፅ በጥርስ የሰጠው ወጣት አድናቆት ያገኘ ሲሆን እሱ ካርዱን ሲነክስ፣ ፓርቲው ደግሞ ህዝቡን እንደሚነክስ ትልቅ ማሳያ ነው። በኢትዮጵያ ተንቀሳቃሽ ቢሮ ተከፈተ። ቁጭሎም አልቻል ነው። ቢሮው አውቶቡስ ላይ የተገጠመ ሲሆን ከዚህ በኋላ ጉዳይ ያላቸው ተገልጋዮች ፌርማታ ላይ ቆመው ቢሮ ይጠብቃሉ። ፈጣን አሰራር ለመስራት ፈጣን አውቶቡስ የሚጠቀመው ይህ ቢሮ በአይነቱ ለየት ያለ ሲሆን ጉዳያቸው በቶሎ እንዲፈጸምላቸው ገንዘብ የሚገጩ ግለሰቦች ከዚህ በኋላ ይገጫሉ እንጂ አይገጩም። መሶብ የተባለው ይሄ አሰራር ለብዙ ወጣቶች ተንቀሳቃሽ እንጀራ ፈጥሯል። ከከተማ ወጣ ባሉ ክፍለ ሀገራትም አገልግሎቱን ለማድረስ ቢታቀድም አጋቾች አውቶቡስ መስሏቸው ቢሮ እንዳያግቱ ተፈርቷል። የሰዓቱ የስፖርት ዘገባ ላይ ደርሰናል። ለስፖርት ዘገባው ደግሞ ምናለ ስቱዲዮ እየጠበቃችሁ ነው። አርቲስቶችና ባለስልጣናት ተባብረው የበሉትን ብር ጠቅላይ ተጫወቱት። ጨዋታውን ባለስልጣናት በሰፊ ጎል ልዩነት አሸንፈዋል። ስቴዲየም ገብቶ ጨዋታውን የተከታተለው የበይ ተመልካች ጥሩ ጨዋታ የተመለከተ ሲሆን ዘና ስፖርት ከሁለቱም ቡድኖች ተጫዋቾች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ጨዋታውን አሸንፈናል። እንዳያችሁት ነው። በጣም አሪፍ ጨዋታ ነበረ። አርቲስቶች ዝም ብለው ነው፣ እኛ ከፍተኛ ግምት ሰጥተናቸው ነበር። ምንም አይችሉም። አርቲስቶች መድረክ ላይ እንጂ ሜዳ ላይ መጫወት ብዙም የሞቱ ናቸው። መቼ ለእነሱ ተብሎ ታዲያ ሜዳው መድረክ አይሆን ወይስ እነሱ እንዲጫወቱ ቆንጆ ሴት መምጣት አለበት? ለምዶ ማስቀው አንተ ጋዜጠኛ እየቀለድኩ መሰለኝ አይደለ? እኔ አስወጡት እስቲ አስወጣኝ። እኛ ስናወራ ማጨብጨብ ነው ያለባችሁ፣ መኮሳተር እንዴት ነው ነገሩ? እኔው እኛ በነፍሳቸው ነው የተጫወትንባቸው። ያው እኛ ደግሞ በነፍስ መጫወት ብዙም እኔ ተከላካይ ነበርኩ። ለምሳሌ አንድ ሰው ያለፈኝ የለም። አንድ ሰው አልፎኛል። ግን ያው እሱን ተቀባብሎ አይደለም አቀብሎ ነው። ዝም ብሎማ ማለፍ አይቻል። ዝም ብሎ ቢያልፍ መቼም አያልፍለትም። በእርግጥ ፍላጎት ሊኖር ይችላል፣ ማለት ፍላጎት ሊኖር ይችላል። አይደብረኝም። እኔም ቤቱን ለልማት ፈልገው አይደብረውም። ቫይስ ቨርሳ ነው። ጋይብቷል። እኛ በደንብ ተጫውተናል። ሳጥን ውስጥ 3 ጊዜ ነው 4 ጊዜ ብቻ በእጄ ነክቻለሁ። እነሱ ጮሁ፣ ግን እንኳን ኳሱ ዳኛው ራሱ በእጃችን ነው። አንድ ስልክ መደወል ቀላል ነገር ነው። እነሱ ግን ጮሁ በጣም ዳኛ በደለን ምናምን ጩኸት። እኛ ጩኸት እንኳን 11 ሰው 120 ሚሊዮንም ሰው ቢጮህ እኛ መስሚያችን ኦፍሳይድ ነው። እኒሃው እንዳያችሁት ነው። ድሉን ተቀናጅተናል። ጥሎ ማለፍ ነው። አርቲስቶችን ጥለን አልፈናል። ዋናው ነገር እሱ ነው። ቀጣይ ጨዋታችሁ ጋዜጠኛ ጋር ነው ተባብለናል፣ ተነግሯል። እንጫወታለን ከጋዜጠኞች ጋር። ካሸነፍናቸው አዲስ አበባ፣ ከተሸነፍን ያው አዋሽ አርባ እንገናኝ። ጨዋታው ከባድ ነበር፣ በጣም ከባድ ነበር። በቃ በዚህ ጨዋታ የተረዳሁት ነገር በቃ ከባለስልጣኖች ጋር መጋፋት በጣም ከባድ ነገር ነው። ኳስ ራሱ አታገኝም።
አንድ ልታውቁት የሚገባው ነገር ከባለስልጣን ጋር ኳስ ስትጫወት ኳስ ራሱ የምታገኘው በሰው በቃ ዝም ብሎ አይደርስም ኳስ። በቃ አንድ ሰው ለ5 ነው የሚይዙት። እዛ ምንድነው ስትላቸው 1 ለ5 ይለዋል። በጣም ችግር ነው። በቃ ኳስ ምንጫችንን ያደረቁም እና እኛውን 1 2 3 ሳጥን ውስጥ ምናምን ለመግባት ሞክሬ ነበረ። ቅጣት እንደውም አግኝቻለሁና ቅጣቱን ሞከርኩት። ጎሉ ወጣ። እነሱ ግን ስብሰባ ገቡ። ከዛ በቃ ሰኞኑ ምናምን ብለውን በቃ 2 ጉርድ ቁምጣ አምጡ፣ ማሊያ ኮፒ አድርጋችሁ አምጡ ያላሉን ነገር የለም። በስንት መከራ ነው ጨዋታውን ራሱ የጨረስነው። አንደኛ በጣም ነው የሚጣለፉት፣ በጣም ነው የሚጣለፉት። እንደ እኛ ስንጠለፍ ህዝብ ላይ ነው የምንወድቀው። እነሱ ግን እንደምታዩት ብጠልፋቸው ራሱ አይወድቁም። ለምን አትለኝ? ብሔር ይደገፋሉ። እኔ አሁን ወድቄ ራሱ እርዳታ ራሱ ማግኘት አልቻልኩኝም። እውነቴን ነው የምነግርህ። ምንም አሁን በተኛውበት ሆኜ በቃ እርዳታ አልመጣልኝም። ባይሆን ግጥም መጣልኝ። እንግዲላችሁ ደስ ይለኛል። ግጥም እንኳን ደስ አላችሁ ሁላችሁ ባለስልጣናቱ እንኳን ደስ አላችሁ። ተጫወትን ዛሬ እንዴት ደስ እንዳለኝ ገንዘብ ስለማገኝ እሱ ማየት ይቀራል። ትከሻ ስትገፉን ደግሞም ስንወድቅ መሬት የሌለ ነው ቢገኝ ደግሞ መሬት እንሰራ ነበር 2 መኝታ ቤት ወይም ለሚኮራ ወይም ሸገር ሲቲ በቂ ነው ዛት ሲቲ 11 ወንበሮች ወጥ ወደ ሜዳ ቢሮ ሰው ሲመጣ ማን ያስተናግዳል? የለም በይ ስብሰባ ላይ ናቸው ሊባል ነው መሰለኝ። እኔ ምን አገባኝ ፋይዳ ጨርሻለሁ። እናልሽ ሀገሬ አርቲስት ባለስልጣን የሚጫወትብሽ እንዴት ነሽ ሀገሬ ዱባይን መስላለች። እንደዚህ ዘና ስፖርት እዚህ ላይ አብቅቷል። ስለተከታተላችሁ እኔ የምላችሁ አሁን ካለው የኢትዮጵያ መንግስት በጣም የወደድኩትን ነገር ልንገራችሁ። በጣም ማለት ነው በፍቅር በቃ የወደድኩትን ነገር ዜና አነጋገሩ። ዜና ሲነገር በቃ እንደ አለፉት መንግስታቶች ህዝቡን ክቡ የሚያደርግ ዜና አይደለም የሚነገረው ማለት ነው። ለምሳሌ 15 ቢሊዮን የኢትዮጵያ ብር ድንገት በወጣበት ቀረ። አየህ እንዴት ለህዝቡ እንደሚያስቡ። ሌላ መንግስት ቢሆን 15 ሚሊዮን ብር በሙስና ተበላ ብሎ ህዝቡን ክቡ ነው የሚያደርገው። እነዚህ ቀላል አድርገው በወጣበት ቀረ። ለሻይ ወጥቶ ነው ለምሳ ወጥቶ ነው የት ሄዱ ነው 15 ቢሊዮን ብር እንደቀልድ ለወጣበት የቀረው። ይሄ ህዝብ ታክሲ ላይ 5 ብር መልስ አልተሰጠኝም ብሎ ስንት ጦርነት የሚያስነሳ ህዝብ 15 ቢሊዮን ብር ላሽ አለ። ብቻ እኔ ምን አገባኝ። ይመቻችሁ እናንተ ልንገራችሁ ብዬ ነው። Dundas. Deti. Oops. Envió que me metan esto. Abi! 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 Whimper.